እነ ኪራ ቤት በአጋዥነት የተቀጠረችው ልጅ ቤቲ ናት የላከቻት ብዬ እጠራጠራለሁ። ባልኳችሁ መሰረት እናንተም የጠረጠራችሁትን ተናግራችኋል። ትክክል ናችሁ ማለት ነው። ምክንያቱም ከሷ ውጭ ይሄን ነገር ማንም ሊያደርገው አይችልም። ይህንንም ነገር እያደረገችው ወይንም ደግሞ ልጅቷን የላከቻት የሆነ ኢንፎርሜሽን እንድታቀብላት በአሁኑ ሰዓት ኪራ ያለበትንና ጽናት ያለችበትን ሁኔታ ብዙ ነገሮችን ማወቅ ትፈልጋለች እና ልጅቷም ደግሞ እንግዲህ ከተነገረኝና ከሰማሁት በላይ በጣም ቆቅነሽ፣ ግን ደግሞ አብረውሽ ያሉት ደግሞ ከብቶች ናቸው እንጂ በጣም አንቺ ግን አትቻይም ብላታለች። ምክንያቱም በንግግር የሚገባትና በአይን በማየት ብቻ ብዙ ነገሮች የሚገቧት ናት ጽናት ማለት ነው። በጣም ብልጥና ጨዋ ትልቅ አይምሮ ያላት ልጅ ናት ብዬ አስባለሁና እናንተም ደግሞ ይሄ ነገር በደንብ አይታችሁት፣ አዎ ቤቲ ናት ይሄን ነገር ልታደርግ የምትችለው እንጂ ከሷ ውጭ ሌላ ይሄን የሚያደርግ የለም። በእርግጥ ሶሲም አለችበት፣ ግን ደግሞ ሶሲ ይሄን ነገር ታደርጋለች ብዬ አላስብም ከቤቲ ውጭ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። እንዴት ናችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ዛሬም አሁንም ድጋሚ በነ ኪራ ላይና በነ ጽናት ተመልሼ መጥቻለሁኝ። እንግዲህ ማለት ነው የጽናትም ጓደኛም ብዙ ነገሮችን እያደረገች እየመከረቻት ነው ማለት ነው። እድሜሽን እንትን ማለት የለብሽም፣ ጥሩ አፍቃሪ ከተገኘ እንትን ማለት አለብሽ፣ ህይወትሽን እንትን አትበይ አባቴ ብላለች። ኪራ ደግሞ ማለት ነው አባቴ ከሀገር ላይ አላገባም ብዬ የወጣሁት ተምሬ አባቴን ለመጦር ነው፣ የተሻለ ነገር ለማድረግ ነው። ግን ከሀገር አላገባም ብዬ ወጥቼ እዚህ ደግሞ መጥቼ እያደረግኩ ያለሁት ነገር በጣም ያስጠላል እያለች ራሷን እየወቀሰች ነበረ። ግን ደግሞ ቤት ውስጥ ስላለችው ሰራተኛም ደግሞ ለጓደኛዋም ነግራታለች። ምኗም አላማረኝም፣ ስለኛ ለምትነግረው ሰው አለ ወይንም የሆነ መልእክት ተልካ ወይንም የሆነ ነገር ልትሰራ ነው የመጣችው ብላ በጣም ጠርጥራታለች። ለኪራ ንገሪው ብላታለች ማለት ነው። ጓደኛዋም ለኪራ ንገሪው፣ የጠረጠርሽውን ነገር ንገሪው ብላታለች። እሷም ደግሞ አያምነኝም ብላለች። ምክንያቱም ከዚህ በፊትም ስለነ ቤቲም ስለ ሶሲም የሆነ ነገር ስትነግረው ስለማያምናት አሁንም የሚያምናት አይመስላትም። ብቻ ግን ትንሽ ከዚህ በኋላ በጣም ከባድ ነገር የሚፈጠር ይመስለኛል ውዶቼ። ምክንያቱም የቤት አጋዡና የገባችው እነ ኪራ ጋር ከባድ ነገር ታመጣለች። ልክ ቤት ታውቃላችሁ በመድኃኒት ሁሉንም ልጨርሳቸው ነበረ። አሁንም ደግሞ ይቺ ልጅ ሌላከቻት የሆነ ነገር ልታደርግ ስለሆነ ከመሀላቸው አንዳቸው እንዳይጎዱ ፈርቻለሁ ማለት ነው። ምክንያቱም ከምግብ ጋር ቀላቅላ የሆነ ነገር ብትሰጣቸው ሁሉም ናቸው የሚበሉትና ኪራ ደግሞ ሁሉንም ሰው የማመን እንትን አለበት፣ አባዜ ያለበት ሁሉንም ሰው ያምናል። በተለይ ደግሞ ጽናትን ያምናል ማለት ነው። እና ስለዚህ ጽናት እንግዲህ እዛ ቤት አይደለችም። ጽናት ከዚህ በኋላ ኪራ ጋር የቤት አጋዥና ሰራተኛ ሆና ሳይሆን ከዚህ በኋላ ወይ ፍቅረኛ ወይ ሚስቱ ሆና ነው እዛ ቤት የምትመጣው ማለት ነውና ግን ልጅቷ እያደረገች ያለችው ነገር ደውላ በፊት አንድ ነበረ፣ አሁን ደግሞ 2 3 ሆነዋል፣ 2 ሴት ተጨምረዋል፣ አንድ ወንድም እያለች እየደወለች የምትነግራት ሴት አለች። ይሄንን የምታደርገው እርግጠኛ ነኝ የላከቻት ቤቲ ናት ማለት ነውና ይሄንን የምታደርገው ለምን እንደው ባይገባኝም አሁንም ኪራንና ጽናትን ለማለያየት ትፈልጋለች። አሁንም ከዚህ በኋላ ኪራ የኔ ይሆናል ብላ ነው የምታስበው ቤቲ ማለት ነው። ምክንያቱም ከዚህ በኋላ ኪራ ለሷ መሆን አይችልም ማለት ነው። ምክንያቱም እየሰራች ያለችው ነገር ክፋቷ እጅግ በጣም ስር ስለሰደደ በጣም ነው የጠላት ማለት ነው። በፊት ይወዳት ነበር፣ አሁን ግን በጣም ነው የጠላት። ካሁን በኋላ ከጽናት ውጭ ሌላ ሰው ማየት አይችልም ኪራ ማለት ነው። ምክንያቱም በፍቅር ተጠምጥሟል፣ የፍቅር ሙጠምጥም ይዞታል ማለት ነውና ስለዚህ በጭራሽ ከዚህ በኋላ ከጽናት ውጪ ወደ ውጪ እያለ ነው ማለት ነው። ሰምታችኋል። እናንተስ ምን ይመስላችኋል? እኔ